ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የተወደዳችሁ የያሮስ 2 ቤተሰቦቻችን ኦርቶዶክሳውያን እንግዲህ ዛሬም አዲስ ርዕሰ ጉዳይ እንዴት አጀንዳ መዘዝ አድርጌ እየመጥቻለሁ። ይህ መረጃ ጉልበት ይኖረው ዘንድ ላይክ በማድረግ ጀምሩልኝ። ለምን አትሉኝም? ኦርቶዶክሳዊ የሆነ መረጃዎችን በቀን ስናመጣላችሁ እውነተኛ መሆናቸውን ደግሞ አረጋግጠን ነው ለእናንተ የምናመጣው። ያንን ስናጋራላችሁ ደግሞ ይቺን ታላቂቷን ቤተክርስቲያን በክብር እናከብራታለን፣ በመላው ዓለም እንጠብቀን እናስተዋውቃታለን። ስለዚህ እናንተ እንዲህ አይነት መረጃዎችን ላይክ በማድረግ ሼር በማድረግ ትብብራችሁ በማሳየት አጋርነታችሁ በማሳየት ከጎናችን ብቻ ቆሙ። ሌላ ምንም አንፈልግም። ዛሬ አንድ ርዕሰ ጉዳይ ይዘን እናጋልጣለን። ምን አትሉኝም? በህንድ በማላንካር ኦርቶዶክሳውያን፣ በሶሪያ፣ በግብጽ ኮፕቲክ፣ በአርመን፣ በተለያዩ የዓለም ክፍሎች መነሻቸውን ከአሜሪካ መነሻቸውን ከእንግሊዝ አድርገው ጀርመንንም መነሻ እያደረጉ መጥተው ኦርቶዶክስን ለመክፈል ኦርቶዶክስን ለማጥፋት ስሟን ለማደብዘዝ የሚነሱ የታድሶ እንቅስቃሴን ገሃድ እንገልጣለን፣ ለዓለም እናሳውቃለን። ድብቁን ገመናቸውን ግልጥልጥልጥ እናደርጋለን። ታዲያ እናንተ ላይክ አድርጉ። ታድሶ ማን ናቸው? ዓላማው ምንድን ነው? ዘራይት ፕሮቴስታንቲዝም ከሚል ጀምሮም ኦርቶዶክስ አታስፈልግም በማለት በስተመጨረሻ ኦርቶዶክስ ኢዝ ዘ ራይት ሪሊጅን፣ ግን ደግሞ ምን እናደርጋታለን አሉ? እናድሳታለን፣ ሪፎርም እናደርጋታለን። እሷ ትክክል ናት፣ ግን ሪፎርሜሽን ያስፈልጓታል በማለት የመጡ አሉ። እነዚህ አካላት መነሻቸውን በብዙ ቦታ አድርገዋል። መነኮሳት መስለው እንደ መነኮሳት ቆብ፣ ካባ፣ ቀሚስ ደረበው መስቀል ጨብጠው በግቢ ጉባኤ ተማሪዎች ሆነው ቴዎሎጂያን ሆኖ በነገረ መለኮት ምሩቃን በጊበዛ በነገረ መለኮት ትምህርት ቤት ውስጥ እንዲህ ደግሞ በገዳማትና አድባራት በአገልጋይነት ስም በከፍተኛ የሊደርሺፕ ቦታዎች ላይ ምን አለፋችሁ ኦርቶዶክሳውያን ባሉበት ቦታዎች ሁሉ ኦርቶዶክስ መስለው ውስጣቸውን ተኩላ ላያቸውን በግ አስመስለው ውስጣቸውን ጽልመት ለብሰው ብሩህ መስለው ነጠላውን አደግድገው ከፊት የሚታዩ ተአድሶችን እናጋልጣለን። ታዲያ ከእናንተ የምጠብቀው ላይክ ብቻ ነው። ታድሶ መች ተነሳ? እንዴት ተነሳ? የመምህራኖቻችንን አስደናቂውን መልስ አስደምጣችኋለሁ። ላይክ ይደረግ። ከ100 በላይ ላይኮች ያስፈልጉታል። እኔ ቪዲዮ ላጋራላችሁ። በነገራችን ታድሶ እስስት ነው። የእስስት ጸባይ ነው ያለው። ወዲያው የመመሳሰልና ነገሮችን ወዲያው የመቀየር እንትን አለው። መጀመሪያ ቀደም መምህር እንዳለው ፕሮቴስታንት ኢዝ ዘ ራይት ቸርች ብለው ነው የተነሱት። ትክክለኛ አስተምሯም ቸርችም ፕሮቴስታንት ናት አሉ። አልተሳካም። ከዛ ቀጥሎ ደግሞ ኦርቶዶክስ ኢዝ ኖት ራይት ቸርች አሉ። ኦርቶዶክስ ትክክለኛ አይደለችም አሉ። ሶስተኛ ላይ ኦርቶዶክስ ልክ ናት ግን አሉ። አሁን እሱ ጋር ነው የደረሱት። ኦርቶዶክስ ትክክለኛ ቸርች ናት ግን በእነሱ ቋንቋ ገለባ ተጭኖባታል። አሁን የመጡበት እዛ ጋር ነው። ኦርቶዶክስ ትክክለኛ ቤተክርስቲያን ናት ግን የተጫኑባት ገለባዎች አሉ። አሁን በቀጣዮቹ ጊዜ ያሁኑን የታድሶ መናፍቃንን እንቅስቃሴ ስናይ እዚህ ጋር ነው ያሉት። አሁንም እዚህ ጋር እንደረገጡ ነው ያሉት። ትክክለኛው ኦርቶዶክስ ይሄ ነው የሚል ነው የሚመጡትና ስልቶቻቸውም የሚመጣው ከዚህ ነው። ለምን መሰለ? ስልት ብዙ ጊዜ ስትራቴጂ ነው የምንድፉት። በእኛ ሀገር የ80 ዓመት ታሪክ ወደ ኋላ ሄደን አሁን ወደ 90 ምናምን ዓመታቸውናል። እነ መሰረተ ስብሐት ለአብ በነበሩበት ጊዜ የነበረውን ታሪክ ይዘው ነው ስልት ነድፈዋል። የነደፉት ስልት ያኔ በ2008 አካባቢ የ25 ዓመት ስልት ነድፈዋል። እነዚህ ስልቶቻቸው በጣም ምን ላይ ሰርተው የት ለመድረስ ነው ባይዘው የተሐድሶ ስልቶቻቸውን የምታገኘው ኦብጀክቲቫቸው ጋር በደንብ አድርገህ ስታይ ነው። ዋና ዓላማቸው ምንድነው? ትውልዱን ወደ ሁለት ቦታ መላክ ነው። ከቻሉ ወደ ፕሮቴስታንት ቸርች መውሰድ ነው፣ ካልቻሉ ወደ ዓለም መበተን ነው። ጀስት የዶሮ አስተሳሰብ። ዶሮ እንዲህ ነው የምታስበው። ከቻለች ጭራ ትበላለች፣ ካልሆነች ትበትኗለች። ታድሶ እንደዛ ነው የሚያስበው። የቻለውን ወደ ፕሮቴስታንት ቸርች ገፋል፣ ያልቻለውን ግን ኦርቶዶክስ ውስጥ እንዲቆይ አይፈልግም። ዓለማዊ እንዲሆን ሰኩላር ሆኖ እንዲወጣ ነው የሚፈልጉት። ከዛ ተነስቶ ነው እንግዲህ ዝርዝር የሆነ እንቅስቃሴያቸውን ይዞ የምነሱት። እንግዲህ ብዙ መሪዎቻቸውና ሌሎቻቸው ይዞ የምነሷቸው እንቅስቃሴዎቻቸው ወይም ስልቶቻቸውን ስንመለከት ዋና ስልቶች ብለን የምናነሳቸውን በመዋቅሮቻቸው ውስጥ ነው የምናየው። እኔ መዋቅሩን እንግዲህ በኋላ በስክሪኑ ላይ ሰዎች ምዕመናን በደንብ ሊያዩት ይችላሉ። ዓለም አቀፍ የተሐድሶ እንቅስቃሴ ሰንተር አለ።
ሰንተሩ አለ። በነገራችን አሜሪካን ሰንተር አድርጎ የሚንቀሳቀስ ዓለም አቀፍ የታድሶ መናፍቃን እንቅስቃሴ አለ። 2 ሳብ ብራንቾች አሉት። ዘው አንዱ ብራንች ያለው እንግሊዝ ነው፣ አንዱ ብራንች ያለው ደግሞ አሜሪካ ላይ ነው። የአሜሪካው የታድሶ መናፍቃን እና ሁለቱ ይመጋገቡና ኢትዮጵያ ላይ ሲመጡ ምን ይዞ ይመጣሉ? ታላቁ ተልእኮ በኢትዮጵያ ይምላል ግሬት ሚሽን ኦፍ ኢትዮጵያ የሚል አለ። እዛ ስር ብዙ ድርጅቶች አሉ። ዲስፕሌዩ ላይ በደንብ ልታይ የሚችል ነው። በዛ ውስጥ ወደ 25 የሚጠጉ ዛሬም ድረስ ያሉ የታድሶ መናፍቃን ድርጅቶች አሉ። ዛሬም እነዚህ ቦታዎችን ቅድም መጋቢ ሃይማኖት እንዳነሳው እነዚህ ድርጅቶች ቦታ መርጠው ነው የሚሰሩት። ቦታ መርጠው ነው የሚሰሩት። አብነት ትምህርት ቤት ላይ የሚሰሩ አሉ። መነኮሳት መርጌቶች ቀሳውስት ላይ የሚሰሩ አሉ። ስቲል ማለት ነው ስቲል እያመጡ የሚያሰለጥኑ አሉ። ይሄንን ብቻ ወስዶ የሚሰሩ አሉ። መንፈሳዊ ኮሌጆች ላይ የሚሰሩ አሉ። በመምራ ስርዓትም ታስታውሳለህ። በተለይ ከሳተ ብርሃን መንፈሳዊ ተቋምን እናሰለጥናለን ማስተርስ እናስተምራለን ብለው የወሰደው ይሄ የእንግሊዙ ክንፍ ነው። በዛ የወጡ ብዙ ሰዎች ዛሬ የታድሶን ኢትዮጵያ ውስጥ ያለው ደግሞ የታድሶን እንቅስቃሴ የሚመሩ እዛ የሰለጠኑ ሰዎች አሉበት። ይሄ በዚህ ውስጥ ያሉ አሉ። ሰንበት ቤቶችና ግቢ ጉባኤያት ግቢ ጉባኤያት ማሩሳን የሚያስተምረው ነው። ሰንበት ቤቶች አሉ። ግቢ ጉባኤያት እኔ 1997 ዓመተ ምህረት አንድ ማስታወሰው ነገር በዚሁ አጋጣሚ ላንሳ። ሰልጥኖ የገባ ነው ልጁ እዚህ አዲስ አበባ ከነበሩ የታድሶ ክንፍ እንደገባ ራሱን ግቢ ጉባኤ ውስጥ ገባ። የአንደኛ ዓመት ተማሪ ተወካይ ምረጡ ሲባል እጁን አውጥቶ ራሱን ነው የመረጠው። እኔ አስተባብራለሁ አለ። ልጆቹን ማስተባበር ጀመረ። ኋላ ቼክ ሲደረግ ልጁ ሰልጥኖ የገባ እጅግ በጣም ብዙ ልጆችን ማታ በዶርም አካባቢ በካፌ አካባቢ አሁን ተመርቆ የሕክምና ዶክተር ነው። እዚሁ ስሙን መጥራት አስፈላጊ ስላልሆነ ተመርቆ ያለ ነው። በደንብ አድርጎ ሰርቶ ብዙ ልጆችን ለመውሰድ መጨረሻ ላይ ግቢ ጉባኤ የደረሰበት ሁኔታ ነው ያለው። እንግዲህ ይሄ ከመንፈሳዊ ኮሌጆች ወደታች ስንወጣ የስብከተ ወንጌልን መቆጣጠር፣ የቤተ ክርስቲያን አስተዳደርን መቆጣጠር፣ እነዚህ ተልጥነው የሚወጡትን ማለት በተለይ መንፈሳዊ ኮሌጆች አካባቢ በሚዲያ በተለያዩ በቴሌቪዥን በኢንተርኔት መረጃዎችን መቆጣጠር፣ በፕሮቴስታንት ኮሌጆች ስኮላርሺፕ ማገናኘት። የፕሮቴስታንት ስኮላርሺፕ አግኝተው ውጭ ሀገር ያሉ ብዙ ታድሶች አሉ ብዙዎቹ የምታውቁ የርቀት ትምህርት አገልግሎት መስጠት። በተለይ አሁን በቅርብ ጊዜ ብዙ የሰንበት ትምህርት ቤቶች የርቀት ትምህርትን እየወሰዱ መጡ እንጂ አብዛኞቹ የርቀት ትምህርቶች በማይታወቅ የማህበረ ቅድስት ልደታ ማህበር ይላል። ይሄ ልደታ ቤተክርስቲያን አያውቀውም፣ ግን የርቀት ትምህርት በመላ ኢትዮጵያ ያስተምር ነበር። እነዚህ ዋና ስልቶቻቸውን ስልቶቻቸውን ምንጮችን ቅድም መጋቢ ብሎታል። ምንጮችን መለየትና ስስ ብልቶችን መምረጥ ላይ ይሰራሉ። ሰርጎ መግባትና ተአማንነት መፍጠር። በነገራችን ታድሶ የፈለገ ነገር በቃ የመጨረሻ ካልሆነ አይወጣም። ገዳም ገብቶ 40 መዓልት 40 ሌሊት ሊጾም ይችላል። ምንም እንትን የለው። በቃ በጣም መመሳሰል ይችላል። እንደ አመድና እንደ ዱቄት ማለት ነው። ተአማንነትን ፈጥረው በተለይ ዛሬ ታድሶ ዛሬ ላይ በመናነሳቸው ጉዳዮች የምናነሳቸው ብዙ ዘማሪያን ብዙ ሰባኪያን ተከታይ ያመጡ ተአማንነትን ፈጥረው ህዝቡ ጋር ስታያቸው ጽጌን እንጾማለሁ ነው ብሎት ዞር ብለህ ስታያቸው አርብሮ ሰው ነው ታገኛቸው። እንደዚህ ናቸው። ፍለፊት ስታያቸው እኔ ጽጌን ጾማለሁ ይላሉ። ሰው ምንማን ጋር ዞር ብለህ ስታያቸው እዚሁ ስንት ያዝላቸው አሉ። አርብሮ በጾም ወቅት ተስሉ የነበሩ ማለት ነው። ሰርጎ መግባትና ታምራት መፍጠር አለ። አስተምሮን መቀየር በጣም ሩቅ የሆነ ዓላማም ያለው ነው። ከዚህ አንፃር በየጊዜው ታሪካዊ ዳራዎቹ የተለያዩ ናቸው፣ ይቀያየራሉ። የሚፈልገው ግብ አለ። እዛ ለመድረስ በየጊዜው ስልቶቻቸው፣ ዘዴዎቻቸው፣ አካሄዶቻቸው ተለዋውጠዋል። በተለይ በሀገራችን በኢትዮጵያ ቅድም እንዳለው በ20ኛው ክፍለ ዘመን አካባቢ ነው በጣም በዚህ በኦሪየንታል ቸርች ውስጥ በጣም በሰፊው የተንቀሳቀሱት ሲሰሩ የነበረው። በሌሎቹ ጋር የተሳካላቸው ስኬት በኢትዮጵያ በቀላሉ የማይሳካ ሆኖ ስላገኙት ብዙ ጊዜ መልኮቻቸው ተለዋውጠዋል። በተለይ ከዚህ ከ1925 ጀምሮ እስከ 1950 ዓመተ ምህረት አካባቢ ድረስ ያለው የፕሮቴስታንቱ መንገድ በኢትዮጵያ ፕሮቴስታንት ኢዝ ራይት የሚል ነው። ፕሮቴስታንት ትክክለኛው መንገድ ነው የሚል ነው። ይሄ ብዙ ጊዜ እንደምናገረው የሚያጣላ አይደለም። ሰው የራሱን ሃይማኖት፣ የራሱን ትምህርት፣ የራሱን አስተሳሰብ በራሱ አውድ ማስተማር፣ በራሱ ማምለኪያ ስፍራ ማስተማር
የሀገሪቱ ሕግ የሚፈቅድለት ጉዳይ ነው። ምንም የሚያከራክረንም ጉዳይ አይኖርም። ይሄኛው መንገድ ግን በቀላሉ ኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንን በዚህ መንገድ ብቻ በሙሉ እንለውጣለን የሚል ሐሳብ ስለነበራቸው ያ ሐሳብ ወደ ስኬት ሊመጣ አልቻለም። 1950 ድረስ ወደ 25 ዓመት ሞክረውታል። ከዛ በኋላ ከ1950 ዓመተ ምህረት በኋላ በሌላ መልክ ነው የመጡት። ሲመጡ ምንድነው ያደርጉት? ኦርቶዶክስ ትክክል አይደለችም በሚል መንገድ ነው የመጡት። አሁን ይሄ መንካት የጀመሩበት ማለት ነው። ትላንትና የኛ እምነት ልክ ነው የሚለው መንገዳቸው ምንም ኖርማል ነበር። አሁን ግን ወደ ወንጀልን የታከከ መንገድ ነው የተከተሉት። ኦርቶዶክስ ልክ አይደለችም የሚል በተለይ ዛሬም ድረስ እንደ ገደል ማሚቱ ያን ያክል ዘመን ተሻግሮ የሚያስተጋባው ምን ሰማው ይሄ ገድላቱን መተቸት፣ ድርሳናቱን መተቸት፣ ቤተክርስቲያኒቱን እንደ ኋላ ቀር መመልከት፣ ስም ማውጣት፣ ማጠልሸት ምናምን ማድረግና አንዳንድ በተለይ ከድርሳናት ከተአምራት ጋር ያሉ ጉዳዮችን እያነሱ ብዙ ምዕመናንን ከቤተክርስቲያን ለመሳብ ሞክረዋል። ግን ምንድነው የነበራቸው የመጨረሻ ጫፍ ሚሽን አኮምፕሊሽድ የሚሉበት ታይም 2000 ሚሊኒየም ነው። በኢትዮጵያ 2000 ሚሊኒየም ሙሉ የኢትዮጵያን ቤተክርስቲያን ፕሮቴስታንት አድርገን ለውጠን ጨርሰን ህንጻዎቿን ተረክበን ጳጳሳቶቿን ሲኖዶሷን ተረክበን ሙሉ ለሙሉ ፕሮቴስታንት እናደርጋለን የሚል ስለነበር 1990 ድረስ አካባቢ በዚህኛው መንገድ ሄደው የሚያስቡት ነገር እንዳልተሳካላቸው ገባቸው። ያኔ ነው 90 ዓመተ ምህረት አካባቢና ጽፈዋል። ብዙ ሰዎች በጣም ብዙ ሰዎች በዚህ ጉዳይ ላይ ጽፈዋል። የነሱ ሰዎች ማለት ነው። ትልልቅ ሶፍትዌሮቻቸው ጽፈዋል እና 1990 በኋላ መልኩን ለውጠው ምንድነው ያደረጉት? የምንጮች ላይ መስራት። አሁን ዝም ብለን መንገድ ላይ ወራጁ ላይ መስራት አዋጭ አይደለም። ልክ አሁን ለምሳሌ ከአንድ ምንጭ የሚፈስ ወንዝ ይኖራል። ውሃ ከዛ እየቀዱ ሰዎች ሊጠቀሙ ይችላሉ። ምንጩ እስካልተቋረጠ ድረስ ያው መፍሰሱ የማይቋረጥ ነው። ስለዚህ ቤተክርስቲያንም ልክ እንዲህ ነው የተመለከቷት። ምዕመናኖቿን ብቻ መውሰዳችን አዋጪ አይደለም። በቃ ሊቃውንቱ ያፈራሉ፣ ይተካሉ፣ ቤተሰቦች ይወልዳሉ፣ ይተካሉ። ስለዚህ ባሰብንበት ጊዜ ባይሳካ እንኳን በሆነ ዘመን ኦርቶዶክስ ቤተክርስቲያን ሙሉ ለሙሉ ፕሮቴስታንት ለማድረግ ምንጩ ላይ መስራት የሚል ሌላ መልክ ይዘው መጡ ማለት ነው። ሌላ መንገድ ዘይደው እዛ ውስጥ ያው ብዙ በኋላ መጋቢ የሚጨምርበታል። ስልቶቻቸው ደግሞ አሉ በኋላ የሚያመጧቸው። ግን ዋናው መንገድ ይሄ ነው። እነዚህ ማለት ምንጮች የሚባሉት ምንድን ናቸው? ምንጮች የሚባሉት አብነት ትምህርት ቤቶቻችን ናቸው፣ ገዳማቶቻችን ናቸው። ምንጮች የሚባሉት ኤጲስቆጶሳቱ ናቸው፣ የሲኖዶሱ አባላት ናቸው። ምንጮች የሚባሉት ሰንበት ትምህርት ቤቶች ናቸው። ምንጮች የሚባሉት የግቢ ጉባኤያት ናቸው፣ የማህበረ ቅዱሳን የሚያስተምርባቸው የተቋማት ላይ የሚሰራባቸው። እነዚህ ምንጮች ላይ የምንሰራ ከሆነ በቀላሉ አማኞቹ ልክ ቅድም መጋቢ ሰናያት እንዳነሳው የህንድ ቤተክርስቲያንን የለወጡበት መንገድ ቄሶቹ ነው። ወደ እንግሊዝ ሀገር ወስደው ስልጠና በመስጠት በቄሶቹ ላይ ሰርተው ነው። ቄሶቹ መስቀል እንዳደረጉ ካባ እንደደረቡ ምናምን እንዳደረጉ ነው ገብተው ህዝቡ ሳያውቅ ሰርተውባቸው ሙሉ ለሙሉ ወደ መካፈል እንዲደርሱ ያደረጋቸው ለሶስት ወደ መሰንጠቅና ያንን ተሞክሯቸውን ወደ ኢትዮጵያ አምጥተው መስራት ይፈልጋሉ። እንዲህ ባለ መንገድ ሰርተው ቅድም እንዳልነው ቤተክርስቲያኒቱን ወደ ፕሮቴስታንትነት የመለወጥ ዓላማ ይዘው የሚንቀሳቀሱ ናቸው ማለት ነው። ታድሶን በእኛ ኮንቴክስት በሃይማኖት ኮንቴክስት ካየነው ደግሞ መሰረት አድርጎ የምንነሳው ኢትዮጵያን በተለይ ወደ አያት ከመሄዳችን በፊት በኢትዮጵያ ኮንቴክስት ቅድም መምህር ተስፋዬ እንደገለጹት ነው የቤተክርስቲያኒቷን ዶግማ፣ ቀኖና፣ ታሪክ፣ ትውፊት በሙሉ ቀይሮ አዲስ ማንበር ነው። ይሄን ነው እንትን ብሎ በነገራችን ታድሶ አዲስ ቤተክርስቲያን የመስረት ዓላማ የለውም። በዓላማ ደረጃ ታድሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ማደስ ነው የሚፈልገው። ምዕመኑ እንዳለ ዳይናሚካሊ ተቀይሮ እንዲወራ። አንዳንድ ጊዜ አሁን ተረስቶ እንጂ ወለጋ ውስጥ ሰው ቅዳሴ የተቀደሰ መንፈስ ወረደ ሁሉ ይል ነበር። ቅዳሴ ላይ ሆኖ መንፈስ ወርዷል፣ አይኑን ጨፍኖ ሁሉ የመርገብገብ ነገር ነበር። ያ ማለት ቤተክርስቲያኒቷ እዛው እያለች ሙሉ በሙሉ መቀየር ነው የታድሰው። እንዲህ እዛ ጥግ ማድረስ ማለት ነው። እንግዲህ በቪዲዮቻችን በዚህ ዲስከሽኖቻችን ውስጥ እናያለን። አረብ ሀገር
ጫማ አድርገው ቤተክርስቲያን ገብተው እየበሉ እየጠጡ ሲያስቀድሱ አለ ከነጫማ ሃይላንድ ይዘው ቅዳሴ ሲያደርጉ ይሄ ማለት ምንድነው የሚያሳየው ታድሶ ሌላ እንትን መቀየር ሳይሆን እዛው ባለበት ቤተክርስቲያኒቷን የመቀየር ዓላማ ነው ያለውና ይሄ እንግዲህ ሁሉንም አዲስ አድርጎ ቤተክርስቲያኒቷን እንግዲህ የሚሄዱበትን በኋላ በስልቶቹም የምናነሳው ይኖራል የሚሄዱበትን ዘመናት አላቸው በእነሱ ዘመናት ውስጥ የሄዱባቸው መንገዶች አሉ እሱም በኋላ እንመጣበታለን ወደ አንዳንድ ሰዎች ታድሶ ሲባል የሆኑ አካላት የፈጠሯቸው አድርጎ ያስባሉ በተወሰኑ ሰዎችም በተለይ የትላንትናውን የነበረውን እንቅስቃሴ እንደ ዛሬ ሶሻል ሚዲያውም እጅግ በጣም በስፋት ሳይኖር በስፋት ከፌስቡክ ያለፈ እና ቲክቶክ ሌሎችም በስፋት ባልነበሩበት ጊዜ እንግዲህ ኤልሲዲ ላፕቶፕ ተሸክመን ነው ጫፍዬን መረጃዎቹን ስናደርስ የነበረውና በዛን ጊዜ የነበረውን የታድሶን እንቅስቃሴ ነው አሁን የምናወራው እንግዲህ ከዛ እንግዲህ 10 15 አመት በኋላ ደግሞ ዛሬ የደረሱበትን ታድሶ ዛሬ ምን ያህል ረቂቅ እንደሆኑ በቀጣይ ዊቶቻችን በደንብ በሰፊው የምናነሳው ትላንት የነበረውን ስንመለከት አሃት አብያተ ክርስቲያናትን እጅግ በጣም በከፍተኛ ሁኔታ ወርተዋል ለምሳሌ የህንድ ኦርቶዶክስን ማንሳት እንችላለን ህንድ ኦርቶዶክስ ላይ ኦልሞስት ሄደው መጨረሻ ላይ 3 የፕሮቴስታንት ኦሪየንታል ፕሮቴስታንት የሚባል ድርጅት መስርተዋል ኦርቶዶክስ ነን ይላሉ ግን ኦሪየንታል ኦርቶዶክስ ያሆኑ ኦሪየንታል ፕሮቴስታንት አንደኛው ይሄ ማልባር ኢንዲፔንደንት ቸርች የሚባል አለ ሁለተኛ ማላንካራ ማርቶሚ ቸርች የሚባል አለ ሶስተኛ ሴንት ቶሚ አንግሊካል ቸርች የሚባል አለ እነዚህ ሶስቱ ቸርቾች አንድ ላይ ፕሮቴስታንት የሆነ ቸርች ነው ግን ምን ይላሉ ኦሪየንታል ፕሮቴስታንት ቸርች ከየት ነው ወጡት ህንድን እንደምታውቁት ህንድ ውስጥ አሁን 1.4 ደርሷል ቢሊየን ህዝብ ነው ያለው 1 ቢሊየኑ የህንድ ህዝብ ህንዱ ነው 3 ሚሊዮን አካባቢ ነው ኦርቶዶክስ በህንድ ያውም የቶማስ ታላቁ ሐዋርያ ሀገረ ስብከት የነበረችው ህንድ ነች ከዛም ውስጥ ነው እንግዲህ ታግለው በፍርድ ቤት ንብረት ተከፋፍለው ቤተክርስቲያኖችን ቆጥረው ተከፋፍለው እነዚህ ሶስቱ ከህንድ ኦርቶዶክስ ቤተክርስቲያን ወጥተዋል ይሄን ያደረገው ማን ነው የታድሶ እንቅስቃሴ ነው የታድሶ እንቅስቃሴ ወደ ግብጽም ስንመጣ በተለይ የግብጽ ኦርቶዶክስ ቤተክርስቲያን እጅግ በጣም ተፈተደው ኦልሞስት ሙሉ በሙሉ ቤተክርስቲያኗን ወደ መረከብ ደረጃ ሲደርሱ ጠንካራ ልጆች ተነስተው በተለይ እነ ሀቢብ ጊዮርጊስን የመሰሉ ኋላም ደግሞ የመጡት እነ ፓትርያርክ የነበሩት እነ ብፁዕ ቅዱስ አቡነ ሽኖዳ እነዚህ በተለይ መንፈሳዊ ኮሌጆች ላይ ሰንበት ትምህርት ቤቶች ላይ ጠንክረው ሰርቶ 40 አመት ታግለዋል ፕሮቴስታንቶችን 40 ታድሶ መናፍቃንን የግብጽ ቤተክርስቲያን 40 አመት ታግላለች ከ40 አመት በኋላ ነው ዛሬ እፎይ ብለው ታግለው ልጆቻቸው ብዙ ዋጋ ከፍለው ገዳም ድረስ ገብተው ተምረው የቤተክርስቲያናቸውን ትምህርት ጠንቅቀው በደንብ አውቀው ከዛ ወጥተው ታግለው ነው እንግዲህ እና ሀቢብ ጊዮርጊስ የግብጽን ቤተክርስቲያን በዚህ ልክ ዛሬ ግብጽ ውስጥ እንግዲህ የቤተክርስቲያን አንደርስታንዲንጋቸው አሁን ባለበት ደረጃ ከአሃታቸው የተሻለ የሚባልበት ደረጃ ላይ አድርሰዋል አርመንን ብንር ተመሳሳይ ነው ሶሪያንን ብንር ተመሳሳይ ነው እዚች ጎረቤት ሀገር ያለችውን ኤርትራን ስንመለከት ጫፍ ደርሷል በተለይ ታድሶ መናፍቃን እንቅስቃሴ ዛሬ በመለው ስናይ ኤርትራን ቤተክርስቲያን በደንብ እናያለን እዚሁ አዲስ አበባ ያሉ ክንፋለ ታድሶ ክንፍ አሜሪካ ያለ ታድሶ ክንፋለ በደንብ አድርገው ተናበው እየሰሩ ያሉ ናቸው እንግዲህ በኋላ በመኑ ላይ ይችላል እስከ ትልልቅ አባቶችን ጭምር አድርገው ያወጡት ናሉ ከኤርትራ ቤተክርስቲያን የኤርትራ ቤተክርስቲያን አሁን ባለችበት ሁኔታ ዛሬ እንግዲህ ታድሶ ዛሬ በመለው መጣበተና አሁን ባለችበት ሁኔታ ትልቁ ፈተናዋ በኋላ በስልት ውስጥ የምናነሳ ፖለቲካን ዲፔንድ ያደረገ ቀንድ ያወጣ የታድሶ መናፍቃን እንቅስቃሴ ኤርትራን ኦርቶዶክስም ጭምር እየበጠበጠ ነው ይሄ ኢትዮጵያ ውስጥ ከማን ጋር ተናበሩ እየሰራ ያለው ምለው ያው በኋላ የታድሶ መናፍቃን ዛሬ በመለው እንመጣበታለን ግን የታድሶ መናፍቃን እንቅስቃሴ አንዳንድ ሰዎች የሰፈር የሆነ ጎጥ የሆነ መንደር አድርጎ ይቆጣሉ ዓለም አቀፍ እንቅስቃሴ በተለይ ኦሪየንታል ኦርቶዶክሶችን ሙሉ በሙሉ ወደ ፕሮቴስታንት የመቀየር እንቅስቃሴ ነው አሃት አብያተ ክርስቲያናትን ዲፌንድ ያደረጉን ግብጾች ወጥተዋል ዲፌንድ ማድረግ ያልቻሉ ህንዶች ተከፍለዋል የኢትዮጵያን ደግሞ አሁን ባለበት ሁኔታ ያው በሰፊው ወደ ኢትዮጵያ ስንመጣ እናያለን ነው እግዚአብሔር ይስጥልን ይህ የታድሶ እንቅስቃሴ ከባድ ነው መልኩን እየቀያየረ እንደ እስስት እየተለዋወጠ አመድም ዱቄትም እየመሰለ እንዳንለይ ያደረገው እንክርዳዱ ስንዴ ላይ እንክርዳድ እየሆነ
የእግር እሳት የጭቃ ውስጥ ረመጥ ሆኖ መጥቷል። በጣም ከባድ ነው፣ ግን ደግሞ ይጋለጣል። የጊዜ ጉዳይ ነው። አብዛኞቹ ተጋልጠው ብቻ አይደለም ተባረዋል። ከዛ የራሳቸውን ቸርች ከፍተዋል። ፓስተር ምናምን የተባባሉ አሁንም ዛሬም ድረስ ያሉ መሪጌታንን ባዮች አሉ። እነዚህ አካላት ቤተክርስቲያን ለማጥፋት የሚሞክሩ ግን ጠፍተው የቀሩ ናቸው። አሁን ዘመኑ ኦርቶዶክሳን የነቁበት ምሁራን የመጡበት በጣም በርካቶች ኦርቶዶክስን ለይተው ያወቁበት ስለሆነ ወዴትም መሄድ አይችሉም። ስለዚህ እናጋልጣለን። እናንተ ግን ላይክ አድርጉ፣ ሼር አድርጉ። ኦርቶዶክሳውያን ባካችሁ ኦርቶዶክሳዊ ትብብራችንን እናሳይ፣ በአንድነት እንጋምድ፣ እንዋሃድ ለማለት ወዳለሁኝ። በሌሎች መረጃዎች እመለሳለሁ። ያሮስ የእናንተም የኛም ነው።